በማታ የደረሰኝ ብሩክና ሃይሚን የሚመለከተው አስደንጋጭ መረጃ። ብሩክና ሃይሚ በዩቲዩብ የምንወዳቸው ምንም ንፋስ በመሃላችሁ አይግባ ብለን ብዙ የምንጸልይላቸው ብሩክና ሃይሚ ቡታጅራ ማቅናታቸው ትናንት ቪዲዮ ተለቆ ነበረ። ለብዙ ጊዜያት ያጨቃጨቀው የዲኤንኤ ውጤትም በተለይ ከብሩክ አርግዣለሁ ብላ የመጣችው እዩም በተመለከተም ለዘላቂ ጉዳይ መፍትሄ የሚያገኝ ምርመራ እንደሚያስደርጉ ተናግረው ነበር። ታዲያ ዛሬ በቪዲዮ አልመጣም። ይህን ጉዳይ አስመልክቶም ወደ ማታ የሰማሁት ነገር እጅግ አስደንጋጭ ነው። ልጁ የብሩክ ነው የሚባል ዝርዝር ወረቀት ወጥቷል። ሁሉንም አንድ ባንድ ነው ማስደምጣችሁ። ብሩክና ሃይሚ በቪዲዮ የተነጋገሩት ምንም ቢመጣ ላይ ለያዩ ቃል የተገባቡትን የሚያፈርስ ከባድ ነገር እንደገጠማቸውና ፈተናም እንዳለ በዝርዝር ሰምቻለሁ። እባካችሁ 2 ደቂቃ ብቻ ሰጣችሁ ምን እንደተፈጠረ እንድትሰሙ በማክበር ልጠይቃችሁ። ሰላም ጤና ይስጥልን ውድ ያገሬ ልጆች፣ የብሩክና ሃይሚ ወዳጅ አድናቂዎች፣ በያላችሁበት ሰላማችሁ ይብዛልኝ። የሁለቱን ሳቅና ፈገግታ አንድ መሆን ሁልጊዜ የምትመኙ የሰው ነገር የሚያስደስታችሁ ፈጣሪ አምላክ ለእናንተም ደስ የምትሰኙበትን ህይወትና ኑሮ እሱ ፈጣሪ አምላክ ያድልልኝ። የኔ የወንድማችሁ ምርቃት የሚመቻችሁ እንደተለመደው አሁኑኑ ቪዲዮ ላይክ በማድረግ ጀምሩ። ለቤት አዲስ የሆናችሁ ሰዎች እባካችሁ ሰብስክራይብ አድርጋችሁ የኔን ቤተሰብ እንድትሆኑ በማክበር ልጠይቃችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። የብሩክና ሃይሚ ጉዳይ እንግዲህ ቀዝቀዝ ብሎ ነበር። ፍቅራቸውን ብቻ ያያየን ነበረ። ብዙዎቻችንም እነሱ ላይ ቪዲዮ እየሰራን አልነበረም። ነገር ግን ጉዱ አሁን እየመጣ ያለ ይመስላል። እነ ብሩክን ከባድ ፈተና ላይ የሚጥለው ከዚህ በፊትም ብዙ ጭቅጭቅ አምጥቶ እስከ መለያየት አድርሷቸው የነበረው የእዩ ጉዳይ እንደ አዲስ አገርሽቷል። እዩ የተባለችው ካስታወሳችሁ ከጥቂት ወራቶች በፊት ወደ ሚዲያ በመምጣት ከብሩክ አርግዣለሁ፣ የብሩክ ፍቅረኛ ነበርኩኝ፣ ልጅም የሚኖረኝ ከሱ ነው እያለች ብዙ ነገር ተናግራለች። ጉዳዩ ቤተሰብ ጋር ደርሶ ብዙ አጨቃጭቆ ነበር። ታዲያ ሁላችንም ያልነው አንድ ነገር ነበር፣ ብሩክና ሃይሚ እባካችሁ ፍቅራችሁን አጠናክሩ፣ ጉዳዩ ከምርመራ በኋላ ይወሰንበታል፣ ከዛ በፊት ግን ክፍተት እንዳትፈጥሩ፣ ይህች ልጅ ወደ ማላችሁ እንዳትገባ ብለን ብዙ ተናግረን ነበረ። ብሩክና ሃይሚን በዚህ በመስማማት ቤተሰብ ያለውን ምክርም በመቀበል ይህችን ግለሰብ ትተዋት ነበር። ታዲያ እዩ ከወለደች በኋላም ብዙ ቪዲዮዎች እየሰራች ነበር። አዲስ አበባ እንደምትሄድም ደጋግማ ስትዝት ነበረ። ልጁን ያሳድግ፣ ልጁን ይንከባከብ እያለች ብዙ መልክቶችን ብቻ አከታትላ ቪዲዮ ስትሰራ ነበረ። በራሷ ቻናል የምታቋት ታቋታላችሁ። ታዲያ እንደ አዲስ ከባድ ነገር መጥቷል ማለት ነው። እሷም እንደፈለገች ትሁን ብለው ትተዋት ነበረ። ብሩክና ሃይሚዬም የራሳቸውን ቪዲዮ ነበር የሚሰሩት። ታዲያ በትናንት በለቀቁት ቪዲዮ እንደተመለከታችሁት ብሩክና ሃይሚ ቡታጅራ ቅንተው ነበረ። ቡታጅራ የሄዱት ለዚህ ግለሰብ ቦታ ሰጥተው አይደለም። ነገር ግን አንዳንድ የቤተሰብ ጉዳይ ስላለ የተለያዩ ጉዳይ ፕሮግራሞችም ስላላቸው ወደዛ አቅንተው ነበር። በዛም ታዲያ አንድ ነገርን ተናግረው ነበረ። የእዩ ጉዳይ መጨረሻውን የሚያገኝበት መፍትሄ የሚሰማበት እስካሁን ያሰቃየችን ነገር መቋጫ የሚያገኝለት ምርመራን እናካሂዳለን። የተወለደው ልጅ እውነት የኔ ነው አይደለም የሚለውም ሁሉም ነገር የሚለይበት ጊዜ መጥቷል ብሎ ብሩክ ሲናገር ነበር። ሃይሚም ከሱ ጋር በመሆን እንግዲህ ምንም ቢመጣ እንደማይለያዩ ምንም አይነት ነገር ውጤት እንኳን የተለየ ነገር ቢመጣ በሁለቱ መካከል ክፍተት እንደማይፈጥር ቃል ሲገባቡ ይህን ነገርም ለህዝቡ ሲያሰሙ ነበር። ታዲያ ወደ ማታ ደግሞ የተሰማ እጅግ አስደንጋጭ መረጃ አለ ከቡታጅራ እየደረሰኝ። እዩ የማይሆኑ ወረቀቶችን አሰርታ በአጠቃላይ ልጁ የብሩክ ነው የሚል የማይሆን ፎልስ የሆኑ ዲኤንኤ ውሸት የሆኑ ወረቀቶችን አስተናርታ እንደጠበቀቻቸው እነሱ ቃል የተገባቡትን አንከዳዳም ያሉትን ነገር ራሱ በመሃል ይህን ወረቀት አሳይታ ትንሽ እንዲረባበሹና ክፍተት እንዲፈጠር የተለያዩ ዶክመንት እንዳዘጋጀች በዝርዝር መረጃው ሰምቻለሁ። የሚገርመው በቀጣይ በሚለቀቅ ቪዲዮ እዩ የውሸት ወረቀቶች አዘጋጅታ እንደምትሰጣቸው እኔ አስቀድሞ የደረሰኝ መረጃ አለ። እባካችሁ ብሩክና ሃይሚን በቅርብ የምታውቁ ሰዎችም ይሄ ነገር የውሸት እንደሆነ እዩ አውቃ ያሰራችው የውሸት ፌክ ወረቀት እንደሆነ በደንብ እንዲረዱት ነው መልእክቴ እንዲተላለፍ የፈለኩት። እባካችሁ ብሩክ ይህን ምርመራ ማድረግ ያለባችሁ እናንተ ቡታጅራ ስላቀናችሁ አይደለም። ትክክለኛ መመርመሪያ ቦታዎች የሚገኙት በአዲስ አበባ
አበባ ካልሆነም በውጭ ሀገር ነው። በተቻለ መጠን የልጅቷን ዲኤንኤ ናሙና ከብሩኬ ጋር አንድ ላይ መመሳከር ያለበት ሁላችሁም ባላችሁበት ነው እንጂ ብቻዋን ይዛ የምትመጣውን ወረቀት እንዳትቀበሉ። ሁሉን ነገር ራሷ አዘገጃጅታ የጨራረሰችው ጉዳይ እንዳለ ነው በዝርዝር መረጃውን እየሰማው እምገኘው። ብሩክና ሃይሚ እዛ ቪዲዮ ላይ ከተመለከታችሁ ምንም ነገር በመሃላችን አይግባ ቢሉም ይሄ ነገር ግን ከባድ ችግር የሚያመጣ ስለሆነ ትንሽም ቢሆን በመካከላቸው የሚያጋጭም ነገር ስለሆነ ይሄ ሁሉ በውሸት ደግሞ እንዲጋጩም ስለማንፈልግ የውሸት ወረቀት እንዳይቀበሉ እባካችሁ ይህን መልእክት ለእነሱ እንዲደርስ አድርጉ። እዛው ቡታጅራ የምታዘጋጀው ወረቀት ፌክ እንደሆነ እንዲታወቅ ነው ደጋግሜ የምናገረው። ይህን ጉዳይ አስመልክቶ የታወቁ ሰዎች እነ ብሩኬን መርዳት እንደሚፈልጉ ግልጸኝነት በተሞላበት ቦታ ይሄ ነገር እንዲደረግ የራሳቸውን የተቻለ ጥረት እንደሚያደርጉ ወጪ ሁሉ እንሸፍናለን የብሩክ ሀቅም ይወጣል ሲሉ የነበሩ ሰዎች እንዳሉም በዚሁ አያይዤ መናገር እፈልጋለሁ። እዩ ከሚገርማችሁ ነገር አሁን እዚህ እኔ ድረስ መጥተዋል ከዚህ በኋላ ማረጋውን እኔ ያውቃለሁ እያለች ሁሉ ስትዝት እንደነበረ ወረቀቶችን ከሰዎች ጋር እየተነጋገረች እንደነበር ነው በዝርዝር መረጃዎቹ የተሰሙት ማለት ነው። ይሄን ጉዳይ አስመልክቶ ቤተሰብም ይሄን መረጃ ድንገት አፈትልኮ ወጥቶ እንዳትረበሹ እዩ ጋር ያሉት ዶክመንቶች ሁሉ የውሸት ናቸው። ይሄን ነገርም ጠንቅቃችሁ እንድታውቁ ነው መልእክቴን ማስተላለፍ የምፈልገው። በሌላ ጉዳይ እንግዲህ የሃይሚን ቤተሰብ ጋሽዬ በተደጋጋሚ ስለ ብሩክ መስክረው ነበረ። ብሩክ ምንም አይነት ተንኮል ምንም አይነት የሚደብቀው ህይወት የለም እኔም በሱ ተማመንበታለሁ ብለው ጋሽዬም ብዙ ጊዜ ስለ ብሩኬ መስክረውለታል። እነዚህ ነገሮች ግን የሚሸረሽር ከባድ ከጀርባ የተጠነሰሱ ሴራዎች እንዳሉ ነው በዝርዝር መረጃውን እየሰማሁት። እዩ አስቀድማም ትናገር ነበረ ብሩክና እኔን ቪዲዮ መስራት ያለብን የሃይሚ ቦታ የሚገባው ለኔ ነው ብሩኬን የእጅ አርጌ እኔ ቪዲዮ ሰራለሁ እያለች አስቀድማም ስትዝት ነበረ። በጤናዋ አይደለችም ይቺ ግለሰብ። አሁን ደግሞ ቡታጅራ መምጣቱንም አመላክቶ ብቻውን አግኝታ ሃይሚን እንድትበሽቅ ብቻውንም አድርጋ ቪዲዮን ለመቀረጽ አስባለች። በዚህ ነገር ሁለቱ እንዳይጣሉ ባካችሁ መልእክት አስተላልፉ እያሉ ነው የሚገኘው። ባካችሁ ብሩክም ሃይሚም በፍጹም ይችን ግለሰብ ብቻዋን እንዳታገኟት። በመቀጠልም ደግሞ የሚደረገው የዲኤንኤ ምርመራ ላይ ቢቻል ሁሉም ነገር ማለቅ መከናወን ያለበት አይናችሁ እያየ ሁለታችሁም በተገናኛችሁበት ቢቻል አዲስ አበባ ካልሆነም ወደ ውጪ ናሙናችሁ ሲላክም ሁላችሁም ባላችሁበት መሆን አለበት እንጂ ከብሩክ ይሄንን ልውሰድ ስጠኝ ብለሽ እዛ ጋር ደግሞ እዩ ለብቻው የምታዘጋጀውን ነገር በፍጹም እንዳትቀበሉ ለማለት መልእክቴንም በጥብቅ እንድታውቁልኝ ነው ይሄንን እማስተላልፍላችሁ። ብሩክና ሃይሚ መካከል ችግር ቢመጣ እንዳይለያዩ ከዚህ ቀደም ገዳም መሄዳቸው ትልቅ ቦታም እንዳለው በዚሁ አስረግጬ ነግራችኋለሁ። በተለይ የብሩክና ሃይሚ አድናቂ የሆናችሁ ሰዎች ምንም ነገር እንዳትሰኩ። ብሩክና ሃይሚ ቃል የተገባቡት ገዳም ነው። ካስታወሳችሁ ከጥቂት ወራቶች በፊት ገዳም ሄደው ስለወደፊት ህይወታቸው ቃል ተገባብተዋል። በእግዚአብሔር ፊትም ምንም ነገር እንደማይለያቸው እግዚአብሔርም በህይወት ጎዳናቸው እንዲከተላቸው ጭምር ሲጸልዩም ቆይተዋል። ታስታውሳላችሁ ብዬ አስባለሁ። ስለዚህ ብሩክና ሃይሚ በፈጣሪም ፊት የገባችሁትን ቃል ለመፈጸም እንድትበቁ በመካከላችሁ የውሸት ወረቀቶች ቢመጡ ራሱ እንዳትበጠበጡ ደጋግሜ ነግራችኋለሁ። ምንም ነገር ቢመጣ እናንተን የሚለያይ ነገር እንደሌለ በመናገር የዛሬን መረጃዎችን መልእክቶችን አበቃለሁ። በውሸት ወረቀት እንዳትደናገጡ ስልም የወንድምነት ምክሬን በዚሁ አሰማለሁ። ጠቅለል ባለ ጉዳይ እዩ ከጥቂት ወራቶች በፊት መታ ካረገችው ጉዳይ አሁንም ስለምታስበው አዳዲስ ጉዳይ ማስመልክቶ የብሩክና ሃይሚ ወዳጆች ምን አይነት ምክር ለነዚህ ግለሰቦች ትመክራላችሁ? በጨዋነት ያላችሁን ሐሳብ አስተያየት በኮሜንት ብታሳውቁኝ ደስ ይለኛል። በሌሎች ቪዲዮዎቻችን እስክንገናኝ ለዛሬ ዘን የመጣነው መረጃ ይህን ይመስል ነበር። ሰላሙን ሁሉ ተመኘሁላችሁ። ሰላም